ተመልካቾቻችን አሁን የምንገኘው በኢትዮጵያ ብሎም በአፍሪካ የመጀመሪያው ሰው አልባ ወይንም ስማርት ፖሊስ አገልግሎት መስጫ ማዕከል ነው። ይህ ማዕከል እንግዲህ ከቀናት በፊት በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት መደረጉ ይታወቃል። ይህ የፖሊስ አልባ አገልግሎት መስጫ ማዕከል ዜጎች የፖሊስ አገልግሎትን በተሻለና በፍጥነት እንዲሁም በቴክኖሎጂ ታግዘው እንዲያገኙ ፈጣን የወንጀል መከላከል ስራንም ለመስራት ታቅዶ እየተዘጋጀ ነው። በሌላ በኩል በዚህ ዘርፍ በዲጂታል ኢትዮጵያ 2030 በተቀመጠው እቅድ መሰረት የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ ለማድረግ ያስችላል። እኛም እንግዲህ በዓለም ላይ በጥቂት የአውሮፓና የእስያ ሀገራት ብቻ የሚገኘው ይህ አገልግሎት በሀገራችን በምን መልኩ ይተገበራል የሚለውን ጥቂት ቆይታ አድርገን እንቃኛለን። አብራችሁን ቆዩ። ሰላም ስሜ ኢንስፔክተር አንድነት እባላለሁ። በኢትዮጵያ ፌዴራል ፖሊስ የኦፕሬሽን ዋና ክፍል ኃላፊ ነኝ። እንግዲህ ይሄ በአይነቱም በይዘቱ የመጀመሪያ የሆነ የሰው አልባ ፖሊስ ስቴሽን ነው፣ ወይም ደግሞ ኤስፒኤስ ስማርት ፖሊስ ስቴሽን እንኳን ስላመጣቸው። እነዚህ ያው 991 ወይም 991 የኢትዮጵያ ነፃ የስልክ ጥሪ ነው። በሁለት ሳይድ እናገኛለን። እዚህ ጋር ታቦች አሉ። እነዚህ ታቦች አጠቃላይ አይዲ የሌላቸው ሰዎች እና ከፖሊስ አገልግሎት ማግኘት የሚፈልጉ በኤፍፒ አፕ በኤስፒኤስ በዚህ ወይ ይመጣሉ። ቀጥታ በመደወል ማዕከል ላይ ያለን ማግኘት ይችላሉ ማለት ነው። መልካም። ግን እዚህ ጋር ምናልባት ማነሳው ጥያቄ ቴክኖሎጂን በደንብ መጠቀም የማይችሉ ዜጎች ሲኖሩና እዚህ መገልገል ሲፈልጉስ ምን አይነት አማራጮች አሉ? አማራጭ እንግዲህ ቴክኖሎጂ ካልቻሉ እዚህ ስልክ መደወል ይችላሉ። 991 ቀጥታ ስልክ አለ፣ መረጃ መቀበያ። በሱ አማካኝነት ኮማንድ ኮንትሮል ማግኘት ይችላሉ። እዛ ወደሚፈልጉት ጣቢያ ወይም ደግሞ ማግኘት ያለባቸውን አገልግሎቶች ማናቸውንም ከደረሱልኝ ጥሪ ጀምሮ በዚህ መገልገል ይችላሉ ማለት ነው። እዚህ ጋር ስንመጣ እንግዲህ ሁለት ነው ያለን፣ ሁለት ኪዮስክ ማሽን ያለን። አንደኛው ይሄኛው ነው። እዚህ ስንመጣ ደግሞ እንደሚታየው እዚህ ጋር ፋይዳ አይዲ አለን። ፕሪንት እዚህ ጋር ፋይዳ አይዲ ማንኛውም ሰው ወይም ፓስፖርቱን እዚህ ላይ በማድረግ ቀጥታ ማግኘት የሚፈልገውን አገልግሎት ቋንቋ መርጦ በአማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋን ሶማሌ እንዲሁም አፋርኛ እና እንግሊዝኛ መጠቀም ይቻላል። እዚህ ወደ ኢትዮጵያ ፌዴራል ፖሊስ ስማርት ፖሊስ አገልግሎት ምናልባት እዚህ ላይ ማነሳው ጥያቄ አንድ ሰው እዚህ መጥቶ የወንጀልም ወይም ሌሎች ለፖሊስ የሚያመለክታቸው ጉዳዮች ሊኖሩ ይችላሉ። ሪፖርት ካረገ በኋላ ከዛ በኋላ ያለውን ሂደት በምን መልኩ ነው ኮሚኒኬት የሚያደርገው? ከዛ በኋላ ምንድነው አንደኛ ቴክስት ይደርሳል ወይም ሜሴጅ ወደ ሞባይል ይደርሳል። መከታተያ ጉዳዮትን በዚህ ይከታተሉ የሚል። ከዛ ውጭ ደግሞ አሁን ቅድም እንዳልነው ይሄ ፕሪንት አውት አድርጎ ይሰጣል። ይህንን ሃርድ ኮፒ ሞባይል ሰው ካልያዘ በሃርድ ኮፒ ጉዳዩ ማጋር እንደሄደ መከታተያ ሲስተሙ ራሱ ፕሪንት አድርጎ ይሰጣል ማለት ነው። እንግዲህ እንደዚህ አይነት የፖሊስ አገልግሎቶች በሀገራችን የመጀመሪያ ነው፣ እንዲሁም በአፍሪካ የመጀመሪያ ነው። በዓለም ላይ ስናይ ግን እንግዲህ ሀገራችን አራተኛ ሀገሩና ተመዝግባለች ማለት ነው። ስለዚህ ይሄ ለሀገራችንም ለሕዝባችንም ለተቋማችን እጅግ ትልቅ ኩራት ነው። ይሄ እንግዲህ ልመጣ የቻለው ዝም ብሎ አይደለም። የአመራሮቻችን የቴክኖሎጂ ጥልቀት ይፈልጋል። ሁለተኛ ደግሞ ውሳኔ ይፈልጋል። ክቡር ኮሚሽነር ጀነራል ደመላሽ እጅግ በጣም በዚህ ዙሪያ ላይ ሀገራቸውን ወደፊት የሚያስቀድሙ ተቋሙ ወደፊት የሚያራምዱ እንዲሁም ደግሞ ፖሊስ አንድ እርምጃ ቀድሞ መስራት እንዳለበት በመገንዘብ ከፍተኛ ትኩረት ሰጥተው ነው እየሰሩ ያሉት እና በእሳቸው በኩል የሚመጡ ብዙ ስራዎች አሉ። ስለዚህ ይሄ የቴክኖሎጂ ስራ እንግዲህ እጅግ በጣም የፖሊስን ስራ ያዘምናል ተብሎ የታመነበትና ደግሞ የሚያዘምንና ለቤተሰባችን በተለይ
ለአገልግሎት ፈላጊ ማህበረሰቡ የውጭ ዜጋ መሆን የሀገር ውስጥ አስፈላጊውን አገልግሎት ለመስጠት እየተዘጋጀ ደረጃውን የጠበቀ ነው ማለት ነው። ተመልካቾቻችን እንግዲህ እዚህ ቦሌ አካባቢ በሰው አልባ ወይም ስማርት ፖሊስ ጣቢያ ተገኝተን ያደረግነው ቅኝት ይህን ይመስል ነበር። መልካም ጊዜ።